ሩታ ትናንትና ለሜሪና ለዳኒ በፍራንክ መልኩም ቢሆን ልካቸው ነው የነገራቸው። አንዳንዴ በፍራንክ እውነት ይወጣል እና ሩታ እየደብራት ነው። ዳኒና ሜሪ ብትወጡ እንደ ሀሳብ ጥሩ ነው። ልካችሁ ነው እየነገረቻችሁ ያለችው። ሲቀጥል የአብርሽና የሩታ ነገር በቃ ከዚህ በኋላ ተስፋ ቆርጠናል፣ በቃ አብረው ይሆናሉ የሚል ሀሳብ እኔ ራሱ የለኝም። አብርሽም እንግዲህ ትናንት በእንትና ቤት መጥቶ ነበረ። በቃ ከዚህ በኋላ ከሩታ ጋር እንደማይሆን መሆን በቃ ሊሆኑ እንደማይችሉ ነው እየተናገረ የነበረው። እና አንዳንዴ ተአምር ሊፈጠሩ ይችላሉ፣ አይፈጠሩም ብለን የምናስባቸው ነገሮች ሊፈጠሩ ይችላሉ። እና አብርሽ እንግዲህ ከሩታ ጋር ከዚህ በኋላ በተአምር ልንሆን አንችልም፣ አንድ ላይ እንደ ፍቅረኛ ልታዩን አትችሉም፣ ልጃችን በጋራ እናሳድጋለን እንጂ እንደ ፍቅረኛ አብረን አንሆንም እያለ ነበረ አብርሽ። እና ሁሉም ነገር ያበቃና ተስፋ የሚያስቆርጥ ይመስላል። እንግዲህ አብርሽ ከሩታ ጋር መሆን እንደማይፈልግ ነው እየተናገረ ያለው። ከሄርሜላ ጋርም እንግዲህ ፍቅረኛ እንዳልሆኑ ግን በቃ አሁን ደስተኛ ሆኜ ብቻዬን መሆን እንደምፈልጋ ከ10 አመት በኋላ ነው ትዳር መሰረተው ሁሉ እያለ ነበር። እና አብርሽ ግን የምራ ተው አይባልም እንዴ! አሁን አብርሽ እስከ 10 አመት አንተ ሳታገባ ቀርተ ማለት ነው የሴት ዘር እኮ ጨረስክ ማለት ነው። እስከ ዛሬ ገና በ20 ምናምን በ25 አመት 5-6 ሴት ያንጋጋግ ሰው ከዚህ በኋላ እስከ 10 አመት በቃ አለቀ። ሴቶች የሚባል ነገር ከምድረገጽ አጠፋቸው እንዳለ ቀምሳ ወንዶቹን ያለ ትዳር ያለ ሚስት ልታስቀራቸው አስበሃል ማለት ነው። አብርሽ ተው ማታገቡ ቶሎ ምን ነው ለማተራመሱ እንዲመች ነው እንዴ? ሄርሜ ምንድነው አሻንጉሊት መሰለችህ? አሻንጉሊት እንደ አሻንጉሊት ነው የምታያት። በቃ ከሄርሜ ጋር ያለው ነገርም እንደ ፍቅረኛ እንዳልሆነ ነው ትናንት እየተናገረ የነበረው። ከሩታ ጋርም አልሆነም ከሄርሜም ጋር ዝም ብሎ ሲስተር ብራዘርሊ ነገር እንደሆነ ነው ትናንት ሲያወራ የነበረው። በአጠቃላይ ግን አብርሽ እውነት 10 አመት ከቆየ በጣም ያሳስባል። ይሄ ያሳስባል እንዴ! ምን ሆነ ነው 10 አመት ቆየ ማለት እኮ በቃ የሴት ዘር አለቀ ማለት ነው። አንተ ያለ ሴት አይሆንልህም እንዴ! ተው፣ ግፍ ነው። ቶሎ ሄርሚን ያው እቅፍ አድርገህ አግባት፣ እንደዛ ይሻላል። ከሩታ ጋር መሆን ካልፈልግ ከሜሪ ነው ያልኩት። ኦ ማይ ጋድ ቶ የሰይጣን ጆሮ ይደፈን። ሄርሚ ጋር ማለት ነው። እና አብርሽ እንግዲህ ከሩታ ጋር መሆን አንችልም ብሏል። እስካሁን የተፈጠረው ነገር ሁሉ ድራማ ሳይሆን ሪል ነው። ትዳር እንደዚህ ከሆነ እኔ ደግሞ በአፍንጫዬ ይውጣ። አዎ እንደዛ የሚያስቀና ፍቅራቸው እንደዚህ ሆነ ማለት እኔ ራሱ በትዳር ተስፋ ቆረጥኩ። የነሱን ቪዲዮ አየዋ ለማግባት ነበር የሀሳብ ተቻዋል። አላገባም ከዚህ በኋላ ብቸኝነት በምን ጣሙ እንደዚህ ሁሌ ጭቅጭቅ፣ ሁሌ ንትርክ፣ ሁሌ ድብድብ። ኦ ማይ ጋድ አልፈልግም። ትዳር ባፍንጭ ይውጣ እንደዚህ ከሆነ። ሲቀጥል ደግሞ አብረሽ ሄርሚና ዳኒ ማነው ሜሪና ዳኒ ለምን አገኘቻት እያለ ሄርሚን እየተቆጣት ነበር ማለት ነው። እንዴ ምን ነው መለየት ነው እንደምትፈልገው አንተ ራስ ሰበብ እየፈለክ ይመስላል። እና እንግዲህ ከሩታ ጋር ባለመሆናችሁ በጣም ነው ያዘንኩት። ምክንያቱም እኛ በእናንተ ኦ ማይ ጋድ እንዴ ደስ እንደሚሉ ነበር እኮ የምር። መጀመሪያ ሩታና አብረሽ ሲመጡ የምታቋቸው ሰዎች ካላችሁ ኦላላ ትላላችሁ። ኦላላ እንዴት እንደሚያስቀኑ ነበረ። በቃ እንደነሱ አይነት ፍቅር ቢሰጠኝስ። ሴት ልጅ ዋጋ ከከፈለች አይቀርም እንደዚህ ሲሳካላት ጥሩ አፍቃሪ ስታገኝ እያለን እኛማ አሽቃብጠን ይኸው አሽቃባጭ ሆነን ቀረን። እነሱም እንግዲህ እኛን ስናሽቃብጥ ስንጣላ ስንደባደብን ይሆን በነሩታ ቪዲዮ ሩታን ሰደብሻ ምናምን ብለው የሩታ እንትኖች እኔ ነው ማይ ጋድ የስድብ ናዳ ነበር የሚያወርዱብኝ። በዛኛው ቻናሌ በእነሱ ሰራ ነበር በፊትና ላላ ስድብ ትጣላላችሁ ጥንብር ኩሴን ነበር የሚያወጡኝ። ቻል አርጌው ቆዳዬን ደንደን አርጌ ነበር ሰሰራ የነበረው። እነሱም እንግዲህ ያልኩት አልቀረም። ይሄ ትዳር መጨረሻው አያምርም። አብርሽም ሴት እየቀያየርክ ነው፣ ሩታም ወንድ እየቀያየርሽ ነው። እባካችሁ ተስተካከሉ። በተለይ ሩታ ቤተሰብሽን አታስነኪ፣ ቤተሰብሽን አስከብሪ፣ ራስሽን አታዋርጂ፣ ለወንድ ብለሽ አታልቅሽ፣ ያለ ወንድ መኖር አልችልም አትበይ እያልን መከርን ይኸው መጨረሻው እንዲህ ሆነ። አንዳንዴ ሰው ምክር አለመስማት ጥሩ አይደለም። ስሙ አንዳንዴ ስሙ ስትመከሩ። እና ሩታዬ እንግዲህ አይዞሽ የኔ ቆንጆ ብቻሽን መሆንሽ ነው ከዚህ በኋላ። አብርሽ ካንቺ ጋር መሆን እንደማይፈልግ እንግዲህ ትናንትና በአደባባይ ሲናገር ነበረ። ሄርሜላም እንግዲህ ተፈላጊ ነኝ ተወዳጅ ነኝ ከሱ ጋር ኖራለሁ ምናምን እያልሽ ስታሽቃብጭ ነበረ። እሱ ግን ካንቺ ጋር ምንም ነገር እንደሌለው ነው የተናገረው። በጣም በሚያሳዝን ሁኔታ ምስኪን ነፈር አሳዘንሽኝ።
ሩታ ጋር ሲያው ተጣልተዋል። ዞሮ ዞሮ አንቺ ግን ምንም ቦታ የለሽም በሱ ልብ ውስጥ ማለት ነው። ያሳዝናል። በአጠቃላይ ማለት ነው እንደዚህ ማረጋችሁ ጥሩ አይደለም። እኛ የምንፈልገው አብራችሁ እንድትሆኑ ነበረ። አንድ ቀን እንኳን ከልጃችሁ ጋር የፍቅርን ጣም ሳታሳዩን እንደዛ ሮማንቲክ የምታረጉት መጀመሪያ አብራችሁ ቤት እንደተከራያችሁ አካባቢ ምናምን ያ ነገር ሳናይ መቅረታችን ነው የሚያናድደኝ። ተጋብታችሁ እንኳን ትንሽ እንደው ልጅ ወልዳችሁ አብራችሁ ከልጃችሁ ጋር ያለው ላይፍ ግን አያስቀናም። ለምንድን ነው ግን የምትጣሉት? የምር አሁን እናንተ አሁን ምን ጎሏችሁ ነው? የምሬን እኮ ነው እንዴ። አሁን እናንተ ስራ ትሰራላችሁ ምናምን። አሁን አብረሽ ከሴት ጋር ሌላ ሴት ጋር መሄድ ለምን አስፈለገ? ሩታን የመሰለች ቆንጆ ሴት ይዘህ ከሷ ጋር ሆነህ ልጅ ጋር ምናምን ያለው ላይፍ ግን አያስቀናም? በጣም እኮ ነው የሚያስቀና የምር። ይስማ ምን ራሱ እንደዛ አማረኝ። ባላግብቼ ልጅ ወልጄ ምናምን ከዛ ከልጄ ጋር ሚስቴ ጋር ምናምን እንዴ ሌላ ሴት ጋር መሄድ ምን አስፈለገህ? ውይ አብረሽ ታናዳለህ አንዳንዴ። ሩታን ብትሆኝ የልጅሽ አባት ነው እንታረቅ ሲልሽ ሲለምንሽ ቢያጠፋ እንኳን ይቅርታ ብታረጊለትና አንድ እድል የመጨረሻ፣ በእርግጥ ብዙ ጊዜ እድል ሰጥተሽዋል፣ ግን የመጨረሻ እድል ሰጥተሽው ታስተካክሎ ከልጅሽ ጋር የልጅሽ አባት ጋር ምናምን አስበሽዋል እንዴት አባቱ እንደሚያምር። አዎ ይሁን። ለማንኛውም በጣም ነው ያዘንኩት የምር አብርሽ እንደዛ ሲል ማለት ነው። ሲቀጥል ደግሞ ሩታ እነ ሜሪና ዳኒ አብረዋት እየኖሩ ነው። ጋርድ ዳኒ የቤት ዘበኛ ነው፣ ሜሪ ደግሞ የሩታ ጋርድ ሆና ነው እየተጠቀመችባቸው ያሉት። ዳኒ ዘበኛ ሆኗል ማለት ነው የሩታ ቤት። እና እንግዲህ ከሆነ አይቀር ሩታም ወይ ከዳኒ ጋር ተጣመሪ ወይ ሌላ ሰው ጋር ሁኚ። ምክንያቱም ዩቲዩብ እንደዛ ካልሆነ አያምርም፣ አይመጣውም። እና በአጠቃላይ ዳኒና ሜሪ ትናንትና ሩታ ፊብራንክን አለቻችሁ እንጂ እውነት ልካችሁ ነው የነገረቻችሁ። ስለዚህ እናንተ አልተመቻችኋትም፣ የምትመክሯት ምክር አልተመቻትም። እና እንደ ሀሳብ ከቤቷ ብትወጡላት ጥሩ ነው ብዬ አስባለሁ። ልጅቷ አብራችኋት እንድትሆኑ አልፈለገችም። በፍራንክ መልክም ቢሆን ነገረቻችሁ። እናንተ አይገባችሁም እንዴ? ድንጋይ ራስ ነገር ናችሁ እንዴ? ይግባችኋ በቃ። ተውኝ፣ ከቤቴ ውጡልኝ፣ አልተመቻችሁኝም፣ ምክራችሁ ገደል እየከተተኝ ነው ስትባሉ ይህ ሰው ቤት ለቁ ውልቅ እንጂ የምን ሙጭጭ ነው? የምን ሙጭጭ ነው? ለማንኛውም ሩታ እነዚህ ሰዎች አሁንም እንዳልሽው ህይወትሽ ላይ ብዙም ለውጥ አያመጡ። ጥሩ አይመስለኝም። ብቻሽን ብትሆኝ ጥሩ ነው። እነሱ ከሆነ ራሱ ዘመድ ምናምን ነው እንጂ እንደዚህ ባዳ፣ በተለይ የሶሻል ሚዲያ ሰው ከባድ ነው። ወደ ሰዓት ስትጣይ ሚስጥርሽን ነው የሚጎለጉልልሽ።